ሰላም ሰላም ተመልካቾቼ እንደምን ዋላችሁ እንደምን አመሻችሁ። ዛሬ እንግዲህ ለእራት ለቤቴ ብዬ ነው ያዘጋጀሁት፣ ግን ደግሞ እናንተም እንዲህ አድርጋችሁ እንድትሰሩ ቀለል አድርጋችሁ በሚለው ነው። አሁንም ሁሉ ጊዜም እንደምላችሁ ቤቴ ውስጥ ድንች አለ፣ ፎሶሊያ አለ፣ ሽንኩርት አለ፣ ቃሪያ አለ፣ ቲማቲም አለ። ስለዚህ ቀለል ያለ ከሽሮ ጋራ አብረን በጎን የምንበለው ብዬ ላዘጋጅ ለእናንተ ቪዲዮ ልቅረጽላችሁ ብዬ ነው። እንደምታዩት ፎሶሊያ አለ፣ ድንች፣ ቃሪያ፣ ነጭ ሽንኩርት እና በርበሬ፣ ዘይት፣ ጨው እና ቆንዶ በርበሬ ብቻ ነው የሚያስፈልገን ማለት ነው። ተመልካቾቼ ተከታተሉ። ሽንኩርትና ቲማቲሜ ፈጭቼ በማሽን እንደዚህ አድቅቄ፣ ለምን ለፎሶሊያ እንደዚህ ደቀቅ ያለ ነገር ቆንጆ ነው። በማሽን ነው ፈጭቼ ውሃውን እንጠጥዬ ነው። እዛው አሁን መጥቶታል። ዘይት ነው የምጨምረው። ዘይት እንግዲህ መለካትም አይጠበቅባችሁም፣ እንደፈለጋችሁ እናንተ። ለምን ፎሶሊያ ዘይት ያስፈልገዋል እንደምታውቁት። ከጤና አንጻር ደግሞ ብዙ ዘይት የማይጠቀም ሰው አለ። ስለዚህ አሁን ይሄንን እናጥላለና አሁንም ትንሽ አንሰዋል እንደኔ ማለት ነው። ለምን ፎሶሊያ ይፈልጋል፣ አለዛ አይጣፍጥም። እንጨት ነው። ስለዚህ እችንን እንድታርጌ በዋን እስከምትመጣ ድረስ ጠብቂያታለሁ። ለምን ለመረቁ ትንሽ ያዝ እንዲያረግበት ፎሶሊያውን እንዲይዘው እንደዚህ አይነት ፎሶሊያ ያው ታውቁታላችሁ። እንግዲህ 2 ቲማቲም 1 3 4 ሽንኩርት አርጌ ነው የፈጨሁት። እናንተ አቅማችሁ የፈቀደው በአንድ ሽንኩርት በአንድ ቲማቲም መስራት ይቻላል እንደ ቤታችሁ። ትንሽ ለከለር እናረግበታለን። ትንሽ በርበሬ አረግበታለሁ። ትንሽ ማረግበት ለጣም የበርበሬና የእርድ ከለር በነገራችን ላይ የሆነ ደስ የሚል ከለር ያመጣል። ቀይ ወጥ ራሱ ስትሰሩ ትንሽ እርድ ብትጨምሩበት ትወዱታላችሁ። ትንሽ ውሃ ቀስ እያደረግን እናቅላለዋለን። ነጭ ሽንኩርት አድቅቄ ነው ዝም ብዬ፣ ለምን አይፈጭም። የፎሶሊያ የሚደረግ የሆነ ኋላ ደቀቅ ብሎ በእጅ የተከተፈ ቢሆን የተሻለ ነው። ፎሶሊያውን ስለቀቀልኩት መጀመሪያ ድንቹን አደርገዋለሁ። ለምን እንዳይበተን። ይሄ ፎሶሊያው በጣም ሲበስል ፍሬዎቹ ይወጣሉ። ስለዚህ መጀመሪያ ትንሽ ድንቹን በሰል አደርገዋለሁ። ለምን ነው ፎሶሊያውን የቀቀልኩት ብትሉ ዘይት ብዙ እንዳይወስድ። በቃ ከቀቀላችሁ ዘይት ብዙ አይወስድ። ከጤንነት አንጻርም ከኢኮኖሚ ብዙ ይፈልጋል እንደ ቺፕስ ማለት ነው። ስለዚህ እኔ ቀቅዬ ነው የምከትፈው። ቀቅዬ ከትፈዋለሁ። ካስፈለገም ደግሞ ዝም ብዬ ከትፌ ደቀቅ አድርጌ ከትና በዚሁ በአረፉ ዘይት እንዲበስል ማድረግ ይችላል። ግን እኔ ቀቅዬዋለሁ። ስለዚህ ቅድሚያ የማደርገው ምንድነው ድንች ነው ማለት ነው። እንግዲህ የሀበሻ ምግብ ይሄን ያህል ይሄን ሞቶ ይሄንን የሚያክል ለክተን ግራም አድርገን የሚል ነገር በእኔ በኩል አይሰራም። ለምን የሀበሻ ምግብ ታውቁታላችሁ፣ በልኬት የሚሆን አይደለም።
በግምት ነው። በግምት ሰው የፈለገውን ሰው በአንድ ድንች መስራት ይችላል። አሁን ለምሳሌ ይሄንን ጨመር አድርጌዋለሁ። ለምን እኔ ድንቹ በዛ ሲል ደስ ይለኛል። ስለዚህ ጨመር አድርጌ እንደምታዩት አድርጌያለሁ። በዚህ ግማሽም ማድረግ ይቻላል። በአንድ ድንች በሁለት ድንች ማድረግ ይቻላል። ስለዚህ እንደ ቤታችን እንደ ቤተሰባችን ለምን እኔ አሁን ለራስ ፈልጌዋለሁ። እንደ ቤተሰቤ ነው የምሰራው ማለት ነው። ተመልካቾች እንደ ፈረንጅ እንደነገርኳችሁ የምሰራው ምግብ አትለይቱም እንደዚህ መጠኑን ምናምን ይሉኛል። የሀበሻ ምግብ መለካት የሚቻል አይመስለኝም በግምት። ለምሳሌ ለምንሰራው የዘይቱን ግምት አውቀዋለሁ፣ ጨውን አውቀዋለሁ፣ ቅመሙን አውቀዋለሁ፣ ሽንኩርቱን አውቀዋለሁ፣ ቃሪያውን አውቀዋለሁ ምን እንደሚጨምር ለምን አድርጌበታለሁ። ከቤተሰብ የወሰድኩት ነው። ስለዚህ ሁሉን ነገር በአይነ ግምት እናደርገዋለን። ስንገዛ በኪሎ ልንገዛ እንችላለን። ነገር ግን ስንሰራ በኪሎ የገዛነውን ሁሉ አንድ ጊዜ ልንሰራው አንችልም። በአቅማችን፣ በልካችን፣ በቤተሰባችን ነው። ስለዚህ በዛ እንድትይዙልኝ ነው ተመልካቾች። ጨው እንጨምራለን። ስለዚህ መረቁ ወፈር ያለ ነው ሶሱን የሚወደው ሶሶሊያ። አሁን ድንቻችን ይበቃዋል። አሁን ፎሶሊያችንን እንደምታዩት እንጨምራለን። ቃሪያችን አሁን ወጣችን በስሏል። እንደምታዩት ትወዱታላችሁ። አርጉና እንደዚህ ሞክሩት። ሲያምር አያችሁ? ዋው 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 ያጓጓል። እሺ አሁን ይበቃዋል። እንግዲህ ለገበታ አዘጋጅቼ ተመልሰን እንገናኛለን። እሺ ተመልካቾቼ አሁን እንደምታዩተኝ እንግዲህ ሰርቼ ጨርሻለሁ። በጣም ነው የሚጣፍጠው። ማርያምን ቅመሱት፣ ስሩና በቃ እንትኑ ፎሶሊያው ምን ነው ደቀቀ ልትሉ ትችላላችሁ። በጣም ነው የሚጣፍጠው። ከሶሱ ጋራ እንዴት ተዋህዶ እንደሚጣፍጥ አትጠይቁኝ። አርጉና እኔ ባደረኩት መሰረት ቅመሱት። ስለተከታተላችሁኝ አመሰግናለሁ። ቻናሌን ላይክ፣ ሰብስክራይብ እና ሼር በማድረግ ኮሜንት በመጻፍ አበረታቱኝ። አመሰግናለሁ።